እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ተንስአ ወአንስአ ኩሎ ሙታነ ተነሳ ሙታንንም አስነሳ። ዘመነ ትንሣኤ አራተኛ ሰንበት ሚያዝያ 25 ዕለተ ሰንበት። የዚህ ዕለት አገልግሎት መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላቸው የምትገኙት የሰንበት ግጻዊ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ተንስአ ወአንስአ ኩሎ ሙታነ። ምስባክ አንሰ ሰከብኩ ወኖምኩ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ቆላስይስ ምዕራፍ 3 ቁጥር 1 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቀ ዲያቆን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 11 ቁጥር 1 እስከ 19። ምስባክ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንሰአኒ ኢይፈርህ ማእላፍ አሕዛብ። አንሰ ሰከብኩ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ አንሰ ሰከብኩ ወኖምኩ ወተንሳይኩ ከመ አጥብዖ እስመ ሂደት እግዚአብሔር አነኒ። ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርህ በሰላሳ እማእላፍ መሰንቆ እማእላፍ አሕዛብ። አንሰ ጭረት አጥመቀ ሰከብኩ ሂደት ድፋት። አንሰ ሰከብኩ ወኖምኩ ወተንሳይኩ ወያስተድሉ ወተንሳይኩ እስመ እግዚአብሔር በሰላሳ አንስአኒ ኢይፈርህ እማእላፍ አሕዛብ። አንሰ ወሰጠጠ ሰከብኩ አጥመቀ አንሰ ርክርክ ወሰጠጠ ሰከብኩ ጭረት አጥመቀ ወኖምኩ ወተንሳይኩ ወያስተድሉ እስመ እግዚአብሔር አንስአኒ ኢይፈርህ እማእላፍ አሕዛብ። አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር
አንስአኒ ኢይፈርህ እምአእላፍ አሕዛብ። በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 33 እስከ 55። የዕለቱ ቅዳሴ ቅዳሴ ዲዮስቆሮስ። ሰራዊትና ቅዳሴ ከባለፉት ቪዲዮዎች ውስጥ እየገባችሁ ተመልከቱ ወይም እየገባችሁ እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአማን ተንሥአ እግዚእነ። በእውነት ጌታ ተነስቷል። ተወደዳችሁ ሳምንታዊውን ይህንን መንፈሳዊ የቅዱስ እግዚአብሔር ሚዲያ የምትከታተሉ ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። እንግዲህ ዛሬ ደግሞ የምናየው የትንሣኤውን 4ኛ ሳምንት ወንጌል ነው። ያው ወንጌሉ እንግዲህ ባለፈው ሳምንት ካየነው ጋራ ተያያዥነት አለው። ከቁጥር 33 ጀምሮ ነው የሚነበበው። እንግዲህ ሳምንት ዕለት በኤማሁስ መንገድ ላይ ጌታ ያነጋገራቸው ከኢየሩሳሌም ወደ ኤማሁስ ተመልሰው የነበሩ ሰዎች ዛሬ ደግሞ ከኢየሩሳሌም ወደ ኤማሁስ ተመልሰው የነበሩ ዛሬ ደግሞ ከመንደራቸው ወደ ኢየሩሳሌም ሲመለሱ ነው የምንመለከተው። እንግዲህ በአይነ ሕሊናችን በአይነ ሥጋ ኢየሩሳሌምን የምናውቃት በአይነ ሕሊናችን ደግሞ መጎብኘት ነው። ባለፈው ስለ ትንሣኤው የተነሳው ጌታ አነጋግሯቸው ነበረ። የተነሳው ጌታ ያነጋገራቸው እንግዲህ ትንሣኤው የተከናወነባት ኢየሩሳሌም ጎልጎታ ስለሆነች ያንን እውነታ ለማየትና ለማረጋገጥ ሙሉ ምስክር ለመሆን ወተሰውጡ ኢየሩሳሌም፣ ወደ ኢየሩሳሌም ተመለሱ ነው የሚለው። ይሄ ነው እንግዲህ በዚህ ምድር ላይ ስንኖር ምልልስ አለ። ከኢየሩሳሌም ወደ ኤማሁስ፣ ከኤማሁስ ወደ ኢየሩሳሌም፣ ከመንደር ወደ ቤተ ክርስቲያን፣ ከቤተ ክርስቲያን ወደ መንደር። ይሄ በየቀኑ የምናከናውነው ድርጊት ነው እና በቃሉ አማካኝነት ልቦናቸው የተቀጣጠለ ሰዎች በዚያው በኤማሁስ አልቀሩ፣ ወደ ኢየሩሳሌም ተመለሱ ነው የሚለው። በኢየሩሳሌም ደረሱ። ሲደርሱ ደቀ መዛሙርቱ ሐዋርያት በአንድ ላይ ተሰባስበው ከዚያም እንግዲህ ጌታ ከተነሳ በኋላ በአንድነት በህብረት እያሉ የተገለጠላቸው 3 ጊዜ ነው ብለው መምህራን በተርጉማን ሐዲስ ገልጠውታል። ነገር ግን በአንድም በሌላም ለአንዱም ለሁለቱም ሳይገለጥላቸው ውሎ አድሮ አያውቅም። 40ውን ቀን ማለት ነው። ለአንድም ለሁለቱም። ለምሳሌ ለማርያም መግደላዊት ስንመለከት ለብቻዋ የታየበት ሁኔታ አለ። እነዚያ ቅዱሳት አንስት አይዟችሁ አትፍሩ፣ የተሰቀለውን ጌታ እንድትሱ አውቃለሁና ገሊላ ይቀድማቸዋል፣ ይህንን ለደቀ መዛሙርቱ ንገሩ ብለው ከላኳቸው በኋላ ሲሄዱ መንገድ ላይ ያገኙት ነው የሚለው። ሰገዱለት፣ በጉልበታቸው ተንበርክከው ሰገዱለት፣ ሰላምታም ሰጡት ነው የሚለው። ስለዚህ በህብረት ለደቀ መዛሙርቱ አንድነት ሳሉ የተገለጠባቸው ይቆጠሩ እንጂ 40ውን ቀን በጠቅላላ ለአንዱም ለሁለቱም ሳይገለጥ ውሎ አድሮ አያውቅም። ስለዚህ በዚያን ሰዓት ትንሣኤውን ያዋጡ ነበረ። ያዩት ሰዎች ማለት ነው፣ የተመለከቱት ሰዎች የትንሣኤውን ጉዳይ እንዴት እንደተገለጠላቸው እየተገናኙ በአንድነት በህብረት ይነጋገሩ ነበር ነው የሚለው።
ስለዚህ ደቀ መዛሙርቱ በአንድነት በቤት ተሰባስበው በአማን ተንሥአ እግዚእነ በእውነት ጌታ ተነስቷል፣ ለስምዖን ጴጥሮስም ታይቷል እያሉ ይህን እየተነጋገሩ ባሉበት ሰዓት ከዚያ ከኤማሁስ መንደር የተመለሱት ሰዎች እነሆ በመካከላቸው ተገኝተው በአማን ተንሥአ እግዚእነ በእውነት ጌታ ተነስቷል የሚለውን የትንሣኤው የእውነት ምስክርነት ተካፋዮች ሆኑ፣ ታዳሚዎች ሆኑ። የትንሣኤው ታዳሚዎች፣ የትንሣኤው ምስክሮች ሆኑ። አዎ በእውነት ጌታ ተነስቷል ብለው እነሱም በመንገድ የገጠማቸውን፣ ያነጋገራቸውን፣ የተረጎመላቸውን፣ ያብራራላቸውን ጉዳይ ከኢየሩሳሌም ተነስተው ወደ ኤማሁስ ሲጓዙ የገጠማቸውን ነገር ሁሉ እና እዚያ ላገኟቸው በእውነት ጌታ ተነስቷል እያሉ ሲናገሩ ለነበሩት እነሱም አጽንዖት ሰጥተው ምስክርነታቸውን ሰጡ። እንግዲህ የትንሣኤውን ጉዳይ እንዲህ እየተነጋገሩ እያሉ በነበሩበት ሰዓት የትንሣኤው ጌታ በእውነት ጌታ ተነስቷል እያሉ ስለ እርሱ ሲነጋገሩ ለነበሩ ደቀ መዛሙርቱ በመካከላቸው ተገኘና ሰላም ለእናንተ ይሁን አለ። የትንሣኤው ጌታ መድኃኔዓለም ኢየሱስ ክርስቶስ ሰላም ለጠማት ለሀገራችን፣ ለቤተ ክርስቲያናችን ሰላም ለእናንተ ይሁን ይበለን። በጣም ሰላም አስፈላጊ ነው። ሰላም አየር ነው። ሰላም ሕይወት ነው። ሰላም ለመውጣት ለመግባት ወሳኝ ነው። እሱ ሰላም አለ ብሔር ይላል። የሀገራችሁን ሰላም ፈልጉ፣ እስመ በሰላም እግዚአብሔር ይከውን ንብረትክሙ። እግዚአብሔር ሰላም መኖራችሁ፣ መውጣታችሁ፣ መግባታችሁ ይሆናል፣ ይደረጋል። ነግዳችሁ ማትረፋችሁ፣ ወልዳችሁ ማሳደጋችሁ፣ ሸምግላችሁ ለመጦራችሁ፣ ጎልመሳችሁ ለመስራታችሁ እነሆ እግዚአብሔር ሰላም ይሆናል ነው የሚለው ነቢዩ። ስለዚህ ሰላም በጣም ወሳኝ እና ስለ ሰላም በቀራንዮ አደባባይ ዋጋ የከፈለው የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ የተሰቀለው ጌታ ሰላም ለእናንተ ይሁን ደነገጡ ይላል ደቀ መዛሙርቱ። ምን ያፈራክሙ? ምን ያስፈራችሁ? አነ ውእቱ ኢትፍሩ፣ እኔ ነኝ አትፍሩ። እኔ መሆኔን ካፈልጋችሁ ርእዩ ደዌው እገሬ፣ የተቸነከሩ እጆቼን የተቸነከሩ እግሮቼን እዩ ተመልከቱ። እነሱ ግን የሆነ ምትሃት መንፈስ ያዩ መስሏቸው ነበረ። ተው እናንተ፣ ለመንፈስ ለምትሃት ስጋ አጥንት ደም የለውም። አልወጡ ስጋና ደም የለውም። እኔ ግን ይኸውና የተቸነከሩ እጆቼ አለና በቀራንዮ አደባባይ ላይ ስለ ሰው ልጆች የተቸነከሩ እጆቹን፣ በችንካር የተወጉ እጆቹን፣ ጎኑን፣ እግሮቹን አሳያቸው ይላል። ከዚያ በኋላ እነሆ ደቂቀ የሆኑ ብክሙ ዘንበል፣ የሚበላ አንዳች ነገር አላችሁ አላቸው። አቀረቡለት። ከእነሱም ጋር ማዕድ በላ ተመገበ ይላል የዛሬው ወንጌል። እንግዲህ እና ከሳምንቱ ታሪክ ወንጌል ጋር የተያያዘ ነው። ለደቀ መዛሙርቱ የሰላምን አዋጅ ያወጀበት ነው። እነዚያም በፍኖተ ኤማሁስ ላዩት፣ ለተገለጠላቸው፣ በቤታቸው ለገባላቸው አንድ ላይ በህብረት እያሉ እንግዲህ ያም ለብቻው አየሁ ያም ለብቻው አየሁ እያለ ከሚናገር ይልቅ ሁሉም በአንድነት በህብረት እያሉ አንድ ላይ በዚያች በኢየሩሳሌም ትንሣኤውን እንደገለጠ በማዕድ አብሮ እንደተቀመጠ እሱም የተነሳው የተቸነከረው ጌታ እንደሆነ የተነሳው፣ የተሰቀለው ጌታ እንደሆነ የተነሳው፣ የሞተው ጌታ እንደሆነ ሞትን ድል አድርጎ የተነሳው ለደቀ መዛሙርቱ የገለጠበት የቅዱስ ሉቃስ ወንጌል ነው። እንግዲህ ልዑል አምላካችን እግዚአብሔር ዛሬም ደቂቀ የሆኑ ብክሙ ዘንበል፣ ለአንዳች የሚበላ ነገር አላችሁ ነው የሚለው።
ከሰው ልጆች የሚበላ ነገር የሚፈልገው ነገር የተወደዳችሁ የእግዚአብሔር ቤተሰቦች እንደሚታወቀው እግዚአብሔር ከኛ ምግብ አይፈልግም፣ መብል አይፈልግም፣ መጠጥ አይፈልግም፣ ልብስ አይፈልግም። ከኛ የሚፈልገው መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 49 ላይ ጠቁሞናል። ይበል ስጋ ላይ ምን ያለ የላም ስጋ የማይበላ ወይ ሰቲ ደመጠሊ የፍየል ደም የማይጠጣ እሱ ለእግዚአብሔር መስዋዕት ስብሐት ለእግዚአብሔር ምስጋና መስዋዕት አቅርብ ነው የተባለው። ሞትን ድል አድርጎ ለተነሳው ጌታ የምስጋና መስዋዕት የምናቀርብበት ወቅትና ጊዜ ነው። ስለ ትንሣኤ የምንመሰክርበት ወቅትና ጊዜ ነው። ለትንሣኤው ጌታ ተነሳ ብለን በታላቅ ኃይልና ስልጣን ተነሳ ብለን በድፍረት በፍጹም እምነት የምንመሰክርበት ወቅትና ጊዜ ነው። ስለዚህ ይህ ወቅት ሁላችንም ልክ ደቀ መዛሙርቱ ትንሣኤውን አይተው እንደመሰከሩ ሁሉ እኛም የትንሣኤው ምስክሮች። ስለ ትንሣኤው ስንመሰክር ስለ እኛ ትንሣኤ ነው የምንናገረው። የክርስቶስ ትንሣኤ የእኛን ትንሣኤ ነው የሚያሳየው። ኮነነ በኩረ ነው የሚለው ለሁላችን ለጥንትና በኩር ሆነን ጀማሪ ሆነን በኩረ ትንሣኤ ይለዋል። የትንሣኤ በኩር ይለዋል። ስለዚህ እንግዲህ እንዳልኩት የምስጋና መስዋዕታችንን የዝማሬ መስዋዕታችንን እያቀረብን ስለ ትንሣኤው እየተነጋገርን እየመሰከርን ይህንን 40ውን ቀን ቆይታችን ትንሣኤ ላይ እንዲሆን እሱ ሞትን ድል አድርጎ የተነሳው ጌታ ለእያንዳንዳችን ትንሣኤ ልቡናውን እንዲያድለን የእሱ የአምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወአንሥአ ኩሎ ሙታነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ተንሥአ ወፈትሖሙ ለሙኩሃነ ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ